ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ መታወቂያ ቁጥር ያስፈልጋል ተባለ። በኢትዮጵያና በኬንያ መካከል የተፈረመው የድንበር ላይ የንግድ ስምምነት ህገወጥ ንግድን ለማስቀረት ያግዛል ተባለ። በግብይት ወቅት ከ10,000 ብር በላይ ጥሬ ገንዘብ መጠቀም ለከፋዩ በወጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለ። በህንድ 242 ሰዎችን አሳፍሮ የነበረው አውሮፕላን ተከስክሶ እስካሁን የ110 ሰዎች ህይወት አለፈ። ትራምፕ በ$5 ሚሊዮን ቋሚ የአሜሪካን የመኖሪያ ፈቃድ የሚሰጠውን ጎልድ ካርድ አስጀመሩ። ከሐምሌ 1 2017 ዓ.ም ጀምሮ የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ መታወቂያ ቁጥር እንደሚያስፈልግ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አሳስበዋል። ማንኛውም የመንግስት ሰራተኛ ከሐምሌ 1 2017 ዓ.ም ጀምሮ በተቋሙ ማንኛውንም አገልግሎት ለማግኘት የብሔራዊ መታወቂያ ሊኖረው እንደሚገባ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አስታውቋል። በዚህም መሰረት አሰሪ መስሪያ ቤቶች የማህበራዊ ዋስትና መለያ ቁጥርና ሌሎች የአገልግሎት ጥያቄ ሲያቀርቡ የሰራተኞቻቸውን የብሔራዊ መለያ ቁጥር ወይም ፋይዳ ጠቅሰው እንዲያቀርቡ አሳስቧል። የጡረታ ባለመብቶች የብሔራዊ መለያ ቁጥራቸውን በአቅራቢያቸው በሚገኙ አስተዳደሩ ጽሕፈት ቤት ከተጠቀሰው ቀን አስቀድሞ እንዲያስመዘግቡ ጠይቋል። በዚህም የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ ወይም የብሔራዊ መታወቂያ ቁጥር አስፈላጊ መሆኑን አመላክቷል። የጡረታ ባለመብቶች ለ2018 በጀት ዓመት ለጡረታ መታወቂያ እድሳት ከሐምሌ 1 2017 ዓ.ም ጀምሮ እስከ መስከረም 30 2018 ዓ.ም ድረስ በአስተዳደሩ ጽሕፈት ቤቶች በአካል በመገኘት የጡረታ መታወቂያቸውን እንዲያሳድሱ አሳስቧል። በኢትዮጵያና በኬንያ መካከል የተፈረመው የድንበር ላይ የንግድ ስምምነት ህገወጥ ንግድን ለማስቀረት ያግዛል ተባለ። ኢትዮጵያና ኬንያን በሚያዋስነው በሞያሌ ድንበር ላይ ኢትዮጵያውያን 50 ኪሎ ሜትር ወደ ኬንያ እንዲሁም ኬንያውያን 100 ኪሎ ሜትር ወደ ኢትዮጵያ ገብተው እንዲገበያዩ የሚፈቅደው ስምምነት በአካባቢው ያለውን ህገወጥ ንግድ ለማስቀረት የሚያግዝ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የተቋሙ የኮሚኒኬሽን ጉዳዮች ዳይሬክተር ወንድሙ ሙላቴ ባሳለፍነው የፈረንጆች ዓመት ኬንያ $115 ሚሊዮን የሚያወጡ ምርቶችን ወደ ኢትዮጵያ ስትልክ በአንጻሩ ኢትዮጵያ $58 ሚሊዮን ዋጋ ያላቸው ምርቶችን ወደ ኬንያ መላኳን አስታውሰዋል። የሁለቱ ሀገራት የዓመታዊ ንግድ ልውውጥ ከ$200 ሚሊዮን በታች መሆኑን ተገልጿል። አዲሱ ስምምነት በሶስት መሰረታዊ ነጥቦች ላይ ያተኮረ ሲሆን ዋና ዓላማው ኢትዮጵያና ኬንያ የሚያዋስኑ ቦታዎች የሚኖሩ የማህበረሰብ ክፍሎች የመሀል ሀገር ምርትን በቀላሉ ማግኘት እንዲችሉ ማድረግ መሆኑን አመላክቷል። በተጨማሪም ድንበር አካባቢ የሚስተዋለውን ህገ ወጥ ንግድን ማስቀረት እንዲሁም የአካባቢውን ዘላቂ ሰላምና መረጋጋት ማረጋገጥ ዓላማው አድርጓል ብለዋል። በድንበር ላይ ንግድ ልውውጥ የተለያዩ መሰረተ ልማቶች፣ የምግብ ዘይት፣ ቆዳና ሌጦ፣ አልባሳት፣ የውበት መጠበቂያ ምርቶች፣ የእንስሳት ተዋጽኦ፣ የኤሌክትሪክ ምርቶች፣ የቤት ውስጥ መገልገያ ቁሶች እንዲሁም አትክልትና ፍራፍሬ መኖራቸውን ገልጸዋል። በዚህም ስምምነት መሰረት ነጋዴዎች በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1,000 የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። ለተያዘው ሁለቱ በሀገራት በምስራቅ አፍሪካ የልማት በይነ መንግስታት ድርጅት አስተባባሪነት በአፍሪካ ቀንድ የሁለትዮሽ ትብብር ልማት ፕሮጀክት ዙሪያ ባሳለፍነው ሳምንት በአዲስ አበባ ያደረጉት ውይይት የሁለትዮሽ ንግድን ለማጎልበት ድንበር ተሻጋሪ የመሰረተ ልማት ፕሮጀክቶችን ለመገንባት ተስማምተዋል። በግብይት ወቅት ከ10,000 ብር በላይ ጥሬ ገንዘብ መጠቀም ለከፋዩ በወጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለ። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10,000 ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ እንዳሉት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብ ታሳቢነት አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10,000 ብር ከበለጠ ትርፉ ብር ለከፋዩ በወጭነት አይያዝለትም። ገንዘቡን የተቀበለው የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበትም ተቀምጧል። ለምሳሌ የ20,000 ብር ግብይት በጥሬ ገንዘብ ቢፈጸም ነጋዴው ከ10,000 ብር በላይ ያለው በወጭነት አይያዝለትም። ለተቀባዩ ደግሞ ከ10,000 ብር በላይ ያለው ቀሪ 10,000 ብር እጥፍ ማለት 20,000 ብር ይቀጣል ማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሆነው በንግድ ስርዓቱ ላይ ያለው ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የገንዘብ ግብይትን ስለሚፈቅድ አዋጁ የተናበበ እንዲሆን ጠይቀዋል።
የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጥለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮች እና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናል ይላል ረቂቁ። በህንድ ከ242 ሰዎችን አሳፍሮ የነበረው አውሮፕላን ተከስክሶ እስካሁን የ110 ሰዎች ሕይወት አለፈ። በህንድ አህመዳባድ ከተማ አቅራቢያ የሚገኘው ማረፊያ 242 ሰዎችን አሳፍሮ የተነሳ የመንገደኞች አውሮፕላን ከተነሳ ከ5 ደቂቃዎች በኋላ ተከስክሶ እስካሁን ቢያንስ 110 ሰዎች ሕይወታቸው ማለፉ ተሰማ። ከህንድ ወደ ለንደን እያመራ የነበረው የኤር ኢንዲያ ቦይንግ 787 የመንገደኞች አውሮፕላን በውስጡ 230 መንገደኞችና 12 የበረራ ሰራተኞችን ይዞ ነው በረራ የጀመረው። በዚህም 169 የህንድ ዜግነት ያላቸው፣ 53 የእንግሊዝ ዜግነት ያላቸው፣ 7 ፖርቹጋል እና 1 የካናዳ ዜግነት ያላቸው ተሳፋሪዎች በአውሮፕላኑ ላይ ተሳፍረው እንደነበር የአየር መንገዱ መረጃ ያሳያል። አውሮፕላኑ በረራ በጀመረበት በ5 ደቂቃ ውስጥ ለጊዜው ምክንያቱ ባልታወቀ አደጋ የተከሰከሰ ሲሆን አውሮፕላኑ በተከሰከሰበት ጊዜ የዶክተሮች ማረፊያ ቤት ላይ ማረፉን አንድ ከፍተኛ የፖሊስ መኮንን በቦታው ለሚገኙ ጋዜጠኞች ተናግረዋል። አየር መንገዱ ጉዳት የደረሰባቸው መንገደኞች በአቅራቢያው ወደሚገኙ ሆስፒታሎች እየተወሰዱ መሆኑን የገለጹ ሲሆን ልዩ የሆነ የእርዳታ መስመር መዘጋጀቱን አስታውቀዋል። የአቪዬሽንና የድንገተኛ አደጋ ሰጪ ሰራተኞች ፈጣን የተቀናጀ እርምጃ እንዲወስዱ ትዕዛዝ መተላለፉ የተገለጸ ሲሆን የእርዳታ ቡድኑ በፍጥነት የሕክምና እንዲሰጡ ጥረት እያደረገ ነው ተብሏል። በአደጋው እስካሁን ቢያንስ 110 ሰዎች ሕይወታቸው ማለፉ የተረጋገጠ ሲሆን የሟቾች ቁጥር ከዚህም በላይ ከፍ ሊል እንደሚችል ተነግሯል። ትራምፕ በ5 ሚሊዮን ዶላር ቋሚ የአሜሪካን የመኖሪያ ፈቃድ የሚሰጠውን ጎልድ ካርድ አስጀመሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በ5 ሚሊዮን ዶላር ቋሚ የአሜሪካን የመኖሪያ ፈቃድ ለሚሰጠው ጎልድ ካርድ ፕሮግራም ማመልከቻ መቀበል መጀመሩን አስታውቀዋል። ፕሬዝዳንቱ አመልካቾች ትራምፕ ካርድ ወይም ጎልድ ካርድ ለተሰኘው ፕሮግራም ፍላጎታቸውን የሚያስመዘግቡበት ድረገጽ ይፋ አድርጓል። ድረገጹም trumpcard.gov እንደሚሰኝና የተጠባባቂ ዝርዝር ምዝገባ መጀመሩን ገልጿል። ትራምፕ ትሩዝ በተሰኘው ሶሻል ሚዲያ ላይ ባስተላለፉት መልእክት በሺዎች የሚቆጠሩ ሰዎች እየደወሉ በዓለም ላይ ወደ ሌላ ታላቅ ሀገርና ገበያ ለመግባት የሚያስችለውን ውብ መንገድ እንዴት ማግኘት እንችላለን እያሉ ይጠይቃሉ ብለዋል። ትራምፕ ባለፈው ዓመት የካቲት ወር አስተዳደራቸው ለባለ ሀብት አመልካቾች የመኖሪያና የስራ መብቶች የሚያገኙበት እንዲሁም ዜግነትን ለማግኘት መንገድ የሚከፍተው ጎልደን ካርድ የተሰኘውን ፕሮግራም እንደሚያቀርቡ ተናግረው ነበር። በዚህም መንገድ የሚመጡት ባለሀብቶች ስኬታማ ይሆናሉ፣ ብዙ ገንዘብ በማምጣትም ብዙ ግብር ይከፍላሉ፣ ለብዙ ሰዎችም የስራ ዕድል ይፈጥራሉ ሲሉ በወቅቱ ተናግረዋል። የትራምፕ አስተዳደር ባለስልጣናት አዲሱ ፕሮግራም በአሜሪካ ቢያንስ 1.05 ሚሊዮን ዶላር ወይም በኢኮኖሚ በተጎዱ አካባቢዎች $800,000 ኢንቨስት ለሚያደርጉ ስደተኞች ቋሚ የመኖሪያ ፈቃድ የሚሰጠውን የኤቢ5 የኢንቨስተር ቪዛ ፕሮግራምን ሊተካ እንደሚችል ጠቁመዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።